ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬታችን የጎማ አይነቶችና ከፍጥነት ጋር ያላቸውን ግንኙነት እንነጋገራለን። በተለይ የጎማ ላይ የሚገኙ ፊደላትና ምን ማለት እንደሆኑ በዚህ መሰረት መኪናችን በምን ያህል ፍጥነት መንዳት እንደምንችል እንመለከታለን። ከመረጃዎቹ ጋር አብራችሁን ቆየው። የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። የመጀመሪያው የጎማ አይነቶችና ዓላማቸውን እንመልከት። በአጠቃላይ ጎማዎች አራት አይነቶች አሉ። እነሱም የመጀመሪያው ኦቲዝን ታየር የምንለው አለ፣ በተለመዱ የአየር ሁኔታዎች ላይ ለመንዳት የምንጠቀምበት። ሁለተኛው ደግሞ የዊንተር ታየር ወይ ደግሞ የክረምት የምንላቸው አሉ፣ በበረዶና የሚያንሸራትት መንገዶች ላይ የምንጠቀምባቸው ናቸው። ሶስተኛው ደግሞ ፐርፎርማንስ የምንላቸው ናቸው። እነዚህ ለፍጥነት ተብለው የተሰሩ ጎማዎች ሲሆኑ ብዙ ጊዜ የውድድር መኪኖች ላይ የምናገኛቸው ናቸው። አራተኛው ደግሞ ለኦፍሮድ ተብለው የተሰሩ ጎማዎች ናቸው። ከመንገድ ውጪ ለመንዳት የምንጠቀምባቸው ትልልቅ ጥርስ ያላቸው ጎማዎች ናቸው። ነገር ግን በዚህ መሰረት በጎማው ላይ የሚጻፉ ፊደላት አሉ። ከፍተኛ ፍጥነት እስከ ምን ያህል እንደሆነም እስከ ምን ያህል ድረስም ማሽከርከር እንደምንችል የሚገልጹ ናቸው። የፊደላት ትርጉሞችን በምናይበት ጊዜ በጎማው ላይ ቲ፣ ኤች፣ ቪ፣ ደብሊው፣ ዋይ ያሉ ፊደሎች እናገኛለን። እነዚህም የከፍተኛ የፍጥነት ወሰኑን ያሳዩናል። እነዚህ ፊደላት የሚወክሉት እስከ ስንት መኪናው ኪሎ ሜትር በሰዓት መጓዝ እንደሚችል ነው። ለምሳሌ ያህል ቲን በምንመለከትበት ጊዜ እስከ 190 ኪሎ ሜትር በሰዓት፣ ኤች ሲሆን 210 ኪሎ ሜትር በሰዓት፣ ቪ ሲሆን 240 ኪሎ ሜትር በሰዓት፣ ደብሊው ሲሆን 270 ኪሎ ሜትር በሰዓት፣ ዋይ ሲሆን ደግሞ 300 ኪሎ ሜትር በሰዓት ነው። ለምሳሌ በመኪናችን ጎማ ላይ ያለው ቲ ተጽፎ ከሆነ ያ ማለት መኪናችን እስከ 190 ኪሎ ሜትር በሰዓት ነው እንጂ ከዛ በላይ መኪናውን ማሽከርከር እንደማይመከር ይገልጽልናል። የመኪናው ፍጥነትና ደህንነት ግንኙነቱን እንመልከት። የጎማ ፍጥነት ደረጃ ከፍ በማድረግ መኪናችን ያለ ሀሳብ በከፍተኛ ፍጥነት ብናሽከረክር መኪናው ተንሸራቶ አደጋ ሊያደርስ የሚችልበትን አቅም ሊቀንስልን ይችላል። ፈጣን መኪና ካላችሁ መኪናችሁን ጎማ ቪ ወይ ደግሞ ደብሊው ወይም ከዛ በላይ ያሉ ጎማዎችን ብትመርጡ ይመከራል። ነገር ግን በከፍተኛ ፍጥነት የማያሽከረክሩ ከሆነ ቲ ወይም ኤች ያሉ ጎማዎች በቂ ናቸው። በኢትዮጵያ ሕግና ደንቦች በምንመለከትበት ጊዜ በኢትዮጵያ ውስጥ የፍጥነት ገደቦች በከተማ ውስጥ 50 ኪሎ ሜትር በሰዓት ከዛም የሚያንስበት ቦታ አለ። ከከተማ ውጭ በሚሆንበት ጊዜ ደግሞ 30 ኪሎ ሜትር በሰዓት ድረስ ነው። የጎማና የፍጥነት ደረጃዎች ግን በሕግ ላይ መመሪያ የለም። መኪናዎትና ጎማዎችን በየወቅቱ በትክክል መቀየር ደግሞ በጉዞ ላይ ደህንነት እንዲኖር ያደርጋል። እንደ መጨረሻ የጎማው የፍጥነት ደረጃ በግልጽ ለመመልከት ያህል ቲ 190፣ ቪ 240፣ ዋይ በሚሆንበት ጊዜ እስከ 300 ኪሎ ሜትር በሰዓት ድረስ የመጓዝ አቅም ይኖረዋል። የእርስዎ መንዳት ልምድ የመንገዱ ሁኔታ መሰረት ጎማውን ይምረጡ። ይህ የእርስዎ አንዳንድ ጊዜ የህይወቶን ሊያድነው የሚችል ነገር ነው። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘሁ።